ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ በዛሬው ዕለት በቆላ ድባ በወልቃይት በማዕከላዊ ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን መንግስት ያቀረበላቸውን የሰላም አማራጭ ተቀብለው ገብተዋል። እነዚህን ጉዳዮች የምንዳስሳቸው ይሆናል። ቀጥታ ወደ ጉዳያችን በማዕከላዊ ጎንደር ዞን በወገራ ወረዳና አካባቢው ራሱን የጎንደር በጋሻው እያለ የሚጠራው ቡድን አባላት በነበሩት በርካታ ታጣቂዎች መንግስት ያቀረበላቸው ሰላም ጥሪ ተቀብለው ገብተዋል። በማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሪ የሰላም አማራጭን ለተቀበሉ አካላት አቀባበል አድርገውላቸዋል። በዚሁም ዞን በተሳሳተ መንገድ ትጥቅ ይዘው ጫካ ገብተው የነበሩ በርካታ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው እየገቡ መሆኑም አረጋግጠዋል። በዞን በተለያየ ጊዜ በርካታ ታጣቂዎች የመንግስትን የሰላም ጥሪ እየተቀበሉ መግባታቸውን ያስታወቁት ሲሆን በዛሬው ዕለት ብቻ ከ30 በላይ ታጣቂዎች ከነ ሙሉ ትጥቃቸው መንግስት ያቀረበላቸውን ተቀብለው ገብተዋል። የሰላምና አማራጭ መርጣችሁ የመጣችሁ ለህዝባችሁ ያላችሁን ቁርጠኝነት የሚያረጋግጥ ነው ሲልም አክለው ገልጸዋል። ይህን የጥፋት መንገድ ተገንዝባችሁ በመምጣታችሁ በዞኑ አስተዳደር ስም ምስጋና እናቀርባለን ሲል አክለው ገልጸዋል። የሰላም ጥሪ ተቀብለው ለገቡ ታጣቂዎች አቀባበልም ጀምሮ አስፈላጊውን ድጋፍ እንደሚደረግላቸውም አስታውቋል። የአማራ ክልል የሰላምና ደህንነት ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ በበኩላቸውም የክልሉን ሰላም ለማረጋገጥ መንግስት በተደጋጋሚ ሰላምና አማራጭ እያቀረበ እንደሚገኝ ገልጸዋል። በዚሁ መሰረት በክልሉ የተለያዩ አካባቢዎች የመንግስትን የሰላም ጥሪ ተቀብለው እየመጡ ያሉ ታጣቂዎች መቀበሉን እንዳለ ሆኖ ህግ የማስከበሩ ተጠናክሮ እንደሚቀጥልም አሳስበዋል። የሰላም ጥሪ ተቀብለው ለተመለሱ ታጣቂዎች ደግሞ የታድሶ ስልጠናና በመስጠት ወደ መደበኛ ስራቸው እንዲመለሱ ተደራጅተው የስራ እድል ተጠቃሚ እንዲሆኑ ይደረጋም ብለው ገልጸዋል። የሰላም ጥሪ ከተቀበሉት መካከል አቶ ቻሌ ተዘራ በሰጡት አስተያየት በእኛ ጦስ ምክንያት በህዝባችን ላይ ዘረፍ ግድያና ስርቆት እንዲበራከት ምክንያት ሆነናል ሲልም ገልጸዋል። በመሆኑ በተለያየ ጊዜ የበደልነው ህዝብ ለመከስ ተዘጋጅተናል። እርስ በርስ መገዳደሉ ይብቃ ብለናል። በዚህም ለተደረገላቸው የሰላም ጥሪ መንግስትን አመስግነው በቀጣይ ዘላቂ ሰላም እንዲረጋገጥ መንግስት ጎን ተሰልፈው ለሰላም ዝግጁ መሆናቸውን አረጋግጠዋል። በአቀባበል ፕሮግራም ላይ የክልልና የዞንና የወረዳ ስራ ኃላፊዎችም የመከላከያ ሰራዊት አመራሮች ጨምሮ የሚመለከታቸው አካላት ተገኝተዋል። እጅግ በጣምና በጣም እናመሰግናለን። 5ኛ ቀኑን የያዘው የሰላም ጥሪ እንደ ጉድ ታጣቂዎች እየተቀበሉ እየገቡ ይገኛሉ። በዚህም ብቻ አለበቃም። በቆላ ድባ ከተማ አስተዳደር ከህግ ርቀው በጫካ ሲንቀሳቀሱ የቆዩ ታጣቂዎችም ለመንግስት እጅ መስጠታቸውም ሌላኛው መረጃችን ነው። የሰላምን አማራጭ ተቀበሉ ታጣቂዎች እንደተናገሩ ከጦርነት የሚገኝ ትርፍ የለም። እስካሁን በተሳሳተ መንገድ ወጥተን ህዝብንና መንግስትን መበደላችን ተጸጽተናል ብለው በቆላ ድባ ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን እስከ ሙሉ ትጥቃቸው መንግስት ያቀርበላቸውን የሰላም ጥሪ ተቀብለው ገብተዋል። እንኳን በሰላም ገባችሁ፣ እኛም በበኩላችን ብለናል። ጦርነት፣ ዘረኝነት ይውደም፣ ሰላም ለሀገራችን ያድርግ፣ ይለምልም አገራችን፣ ጦርነት ይብቃ። ለዚህ ደግሞ ወደ ሌላኛው መረጃችን መሆ ተብሎ በሚታወቅ ከተማ በተለይ በትግራይ ክልል ማለት ነው ዛሬ ጠዋት ላይ በአደባባይ በመውጣት ህወሓትን የሚያወግዝ ሰላማዊ ሰልፍና ማካሄዳቸው ታውቋል። በዚህም ሰልፍ ላይ በኢንቨስትመንት ስም በመሬታቸው ላይ የሚፈጸመው የመሬት ወረራ በሰፊው መቃወማቸው ነው የተገለጸው። እጅግ በሚገርም ሁኔታ ህወሓት ባይዘው ጠዋት ማስታወሻቸዋለሁ በበርካታ መንገዶችን በመዝጋት እንቅስቃሴ እንዳይደረግ ህወሓትን የሚያወግዝ ሰላማዊ ሰልፍም ደግሞ አክለው በዛሬው ዕለት ገልጿል ማለት። ሌላኛው መረጃችን ከዚህ ከምንመለከተው በወልቃይት ጠገዴ ሰቲት ሁመራ ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን በተመሳሳይ መልኩ መንግስት ያቀረበላቸውን የሰላም አማራጭ ተቀብለዋል። እጅግ በሚገርም ሁኔታ ለ5ኛ ቀን ለተከታታይ እንግዲህ ወንድሞቻችን በተለያየ ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት ያቀረበላቸውን የሰላም አማራጭ እየተጠቀሙበት ይገኛሉ። አሁን ቀጥታ ከምናምራባቸው አንዱ መረጃ በአማራ ክልል መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳና በአጎራባች ቀበሌዎች ታጥቀው ሲንቀሳቀሱ የቆዩ የፋኖ ቡድን አባላት የመንግስት የሰላም ጥሪ ተቀብለው እጃቸው መስጠታቸው ሌላኛው መረጃችን ነው። እጅ የሰጡ ታጣቂዎች የአማራ ህዝብን ጥያቄ እናስመልሳለን በሚል ሰበብ ለአማራ ህዝብ ታሪክ የማይበጅ በእጅ አዙር ከባንዳ ጋር በሴራ የተጠለፈ ትግል ውስጥ ያሉ ሌሎች የታጠቁ
ኃይሎች የህዝባችን መጎሳቆል ገብቷቸው እጃቸው ለመንግስት ሊሰጡ ይገባል ሲሉ ቀሪ ወንድሞቻቸው መልእክታቸውን አስተላልፈዋል ማለት ነው። ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ፣ ጦርና ጦረኝነት ይውደም፣ ሰላም ይሁን። በዛሬው ዕለት በማዕከላዊ ጎንደር ዞን የመንግስት ያቀረበላችን ሰላም ጥሪ ተቀብለው የገቡት አንዱ ሲሆን ሌላኛው በቆላ ድባ ተብሎ በሚታወቅ ቀጠና ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን ሌላኛው መረጃችን ሲሆን እንዲሁም ደግሞ በማዕከላዊ ጎንደር ዞን ብቻ አይደለም በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ደግሞ ታጥቀው ሲንቀሳቀሱ የነበሩት ሌላኛው መረጃችን መንግስት ያቀርብላቸውን የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው መግባታቸው እጅግ በሚገርም ሁኔታ ውድና ውድ ህይወታቸውን ከማትረፍ በላይ ለአማራ ህዝብ በማሰብ ትጥቅ እንግዲህ ነፍጣቸውን ዘግዝቀው ለመንግስት እጃቸውን መስጠታቸው ተገልጿል ማለት ነው። ውድና ውድ ኢትዮጵያውያን ለሰላም ዘብ እንቁም። ካፒቴን ማስረሻ ሰጤ የጀመረው የሰላም በር በእጅጉ በርካታ ወንድሞቻችንም እየገቡ ይገኛሉ። በዚህ ብቻ አላቆመም። በሰሜን ወሎ ተብሎ በሚታወቅ ቀጠናም ጠዋት እንደገቡ አስታውሻቸዋለሁ። አሁንም ደግሞ እንደቀጠለ ነው። ሌላ መረጃም አሁን እየወጣ ይገኛል። እሱን ሁኔታ አጠናክሬ የምመለስበት ይሆናል ማለት ነው። እንዲሁም ደግሞ በተለይ በትግራይ ክልል አሁን የሚገኘው ቀውስም ህወሓትን በእጅጉ እያወገዘ ይገኛል። ለሰላምና ለሰላም እጦት ዋነኛ ክንፍ የሆነውን ህወሓትን አከርካሪውን በመስበር ለሰላም ዘብ እንደሚቆም የትግራይ ወጣቶች በእጅጉ እየተንቀሳቀሱ ይገኛሉ ማለት ነው። ውድ ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን ደስ አለን። በሰላም አትራፊዎች እንጂ አክሳሪዎች አይደለንም። ሰላም ባለበት ልማት አለ። ሰላም ባለበት እድገት አለ። ሰላምና እድገት አብረው የሚጓዙ የማይጻረሩ እጅግና እጅግ አስፈላጊ ለሀገራችን የሚጠቅም ዋነኛ ነጥቦች ናቸው። ጦርነት ባለበት ሰላም የለም፣ ልማት የለም፣ እድገት የለም። ስለዚህ ለሰላም መስጠት መሸነፍ አለመሆኑ በእጅጉ ሊሰመርበት የሚገባ ዋነኛ የሰላም ተዋናይ መሆን ያስፈልገናል ማለት ነው። አሁን በተለይ የወጣ የሚገኘው መረጃ እነ መከታው ማሞ እነ ፈንታው ኮሎኔል ሙሀባው ተብሎ የሚታወቁ እነሱም ሂደት ላይ መሆናቸው አሁን መረጃው እየወጣ ይገኛል። በተለይ እስክንድር ነጋ ጨምሮ ማለት ነው ወደዚህ ጉዳዮች እንደሚገቡ አሁን ስጋት እየፈጠረባቸው ነው። በተለይ በነዘመነ ክንፍ የሚመራው በእነሱ የሚዘሩ በእጃዙር ማለት ነው ሂደት ላይ እንደሆኑ ነው መረጃ እየሾለከ እየወጣ የሚገኘው። እኛ መንገዱ የሰመረ እንዲሆንላቸው ሙሉና ሙሉ ምኞታችንም ፍላጎታችንም ነው። ከጦርነት ምክንያቱም የምናመጣው ትርፍ የለም። በዛሬው ዕለት እንኳን ደስ አላችሁ። በማዕከላዊ ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን ደማቅ አቀባበል ተደርጎላቸዋል። ይህ ብቻ አይደለም የተደረገላቸው፣ በሚፈልጉት ዘርፍ በማደራጀት በሚፈልጉ ደረጃ መልሶ እስከ ማቋቋም ድረስ ነው መንግስት ቃል የገባው። መልሶ እስከ መጠገን ድረስ ወደሚፈልጉት የስራ መልሶ የመገንባት ሂደት እንደሚጠናከር ነው። እንዲሁም ደግሞ በሚፈልጉት ዘርፍ ማለትም ወደ ጸጥታ አካላትን መቀላቀል ቢፈልጉ በዛኛው ዘርፍ መሳተፍ እንደሚችሉም መንግስት መግለጫ ሰጧን። አሊያም ደግሞ ወደ ልማት ቢሰማሩ ድጎማ እንደሚደረግላቸው ነው ቃል የተገባው። ቀሪ ወንድሞቻችንም ፊታቸውን ወደ ሰላም አዙር እንላለን። መልካም ምሽት እንዲሆንላችሁ። በሌላ መረጃ እስክንገናኝ ሰብስክራይብና ላይክ ማድረጋችሁ